ረመላ 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 ወይ መላ ረመላ ወይ መላ ረመላ ወይ መላ ረመላ ወይ መላ ረመላ 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 ወይ መላ ረመላ ወይ መላ ረመላ ወይ መላ ረመላ ወይ መላ ረመላ 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 እንደው የኛ ቢሮ ሰዎች ሲባሉ አንድ ቀን ለሞራላቸው ሲባሉ እንኳን በጧት አይገቡ። ደም እናማክራለን እንላለን እንጂ እኛ ራሳችን አማካሪ ያስፈልጋል። እንደምን አደርሽ ቅመማ? እንደሰው እንደ ሰውማ ነው የምታድሪው። እንደ እንስሳ ማድር ፈልገሽ ነበር? አዎ ያርግልሽ። አሚን። እኔ የምልህ ትላንትኛ ከወጣን በኋላ እዚህ መታ ስታለቅስ የነበረችው ከስተምር ምን ሆና ነው? እየለመነችኝ እኮ ነው። ምንድን ነው የምትለምን? ተረዳኝ ብላ ነው። ምንድን ነው የምትረዳት? እኔና እሷ ለተወሰነ ጊዜ ፍቅረኛሞች ነበር እና ስትደብረኝ አባረርኳት። ውይ ምን ነው? ወረቴ አንቺ ሴቱ እንደዚህ ብሶበታል። ያረን አልናገርም። ውይ በእናትህ ንገረኝ። አንተ ደግሞ ለምንኝ የምትለው ነገር አለ መሰለሽ። ባንክ ቤት ነበር የምትሰራው። እኔ ስለ ስራው ምን አገባኝ? ለምን ብላ አባረርካት ነው ዋናው ወሬ። ውይ አስጨርሽኛ፣ አስጨርሽኝ። ምንድን ነው ነገርን ከመሰረቱ ሲስሙት ነው የሚጣፍተው። ምንድን ነው እንደዚህ ለወሬ መቸኮል? አስጨርሽኝ። አልጠየቅኩህን ዘባረካ። እሺ ቀጥል። ይኸውልሽ አንድ ጊዜ ከመስሪያ ቤት መጣችና አልጋ ያዝን። እሺ ከዛ ጥሩ ጊዜ እናሳልፋለን ብለን ወሰንንና መሳሳም ጀመር። ወይ ጉድ! እሺ ከዛ እየተሳሳምን እየተጋጋልን ከፍ እያልን አየር ላይ እየተንሳፈፍን ቀለል ያለ ስሜት ውስጥ እየገባን ስንመጣ ቀጥታ ወደ ገደለው ልገባ ስል በዛው ቀለጥ ባለ ስሜቷ ውስጥ ሆና ሃኒ ከፍታል አለች። አዎ ከፍቼዋለሁ አልኳት። እኔ መልሼ በሷ ድምፅ አይ እሱን አይደለም አካውንት ከፍተሃል አትለኝ። በጣም ተናድቼ ተነስቼ ጥያት ሄድኩ። ቅመማሞች አሁን በዛ ሰዓት እንደዚህ ይባላል? እሷ ራሱ ምን ሆና ነው? ምን አቀላታለሁ? እንደዛ አስቀይማኝ፣ እንደዛ ጠብል ገፋ አድርጋ ላይ ታች አድርጋ አዋርዳኝ፣ ወንድነቴን ነጥቃኝ ከሸኘችኝ በኋላ አሁን ተመልሳ መታ ይቅርታ ልትጠይቀኝ? እኔስ ሞኝ ነኝ እንዴ? ማን ነኝ? አልሰማትም። ያምሻል እንዴ? አይዘገበው ሁሌ እንደተወዛገብክ። እንዴት? ግቢ ቆንጆ፣ ቁጭ በይ እስኪ አረፍ። እኔ የምለው ሰራተኞቹ አልገቡም እንዴ? ፍቃዱ አልመጣም። ስም ጠቀስኩ ነው ወይስ ተጣልታችኋል? ኧረ አልተጣላንም። ታዲያ እኔ ስም አልጠቀስኩ። ሰራተኞቹ አልገቡም ወይ ብዬ በጅምላ ነው የጠየቅኩት። ያሴ ጥበቃ የሚያስፈልገው ጥበቃ በር ላይ አላየሁትም። አቶ መርሻ ነው? ከሱ ሌላ ጥበቃ አለን? ኧረ የለም። ማን አለ? ማንም የለም። ከኔ ሌላ እሱን የቀጠረ ሰው አለ እንዴ? እኔ እኮ ግራ እየገባኝ ነው። ስራው ጥበቃ ነው። አርፍዶ የሚመጣው እሱ ነው ወይስ ሳላውቀው የድርጅቱ ስራ አስኪያጅ አድርጌ ሾሜው ሊሆን ይችላል? አይደለም እንዴ? ረመላ 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 እንደው እስከ መቼ ነው እንዲህ እያረፈድክ የምትገባው? ወይ ገብቼ ላለቅ አልነበር እንዴ? አቶ መርሻ ከአከራዬ ጋር ስከራከር እኮ ነው የቆየሁት። እንዴ አንተ ኪራይ በወቅቱ አከፍልም እንዴ? የክፍያ ጉዳይ አይደለም። አይ ታዲያ ሌላ ምን ይሆናል? ወይ ደግሞ ልጆቻቸውን ነጋግተህባቸው። አቶ መርሻ እዴ አታርፍን ያላቅም እንደ ወንድላጤ ነው መላጣር። ኪራይ ጨምረውብኝ ነው እኮ ያልኩት። ለምንድን ነው የምጨምሩት? ቤቱ ጎማና ሞተር ያለው ይመስል
ነዳጅ ስለጨመረ ቤት ኪራይ ጨምረናል አሉ። አይ ተከራይ ሞት አከራይ ሆነ የምታየው ቤት ጎማና ሞተር እንዳለው ታውቅ ነበረ። ደህና ነው፣ ሰውነትህም ደህና ነው። እናቴ ታድላል። በልና ግባና አብረን እንፈርም። እርስዎም አሁን ነው እንደ መጡት? ኧረ እኔ ቆይቻለሁ። እና ምን እየሰሩ ነው እስካሁን? እንዴ እኔማ ምን እንትን ማክሰኞና ሐሙስ ሌላ ነው የምፈርሙ፣ ሰኞ ሮብ ዓርብ ሌላ ነው የምፈርሙ። አሁን የትኛው ፊርማ መቼ ቀን እንደምፈርመው ጠፍቶኝ እሱን እያስታወስኩ ነበር። አይ ጋሽ መርሻ አሁን አስታወሱት ይመስለኛል። ምን ሄድሽ ፈርምሽ? ኧረ መላ ኧረ መላ ኧረ መላ ኧረ መላ አልበዛም? በዝቷል ጌታዬ። ይኸው አሁን ያረፈዳችሁበትን ትክክለኛ ምክንያት ካልነገራችሁን የኔና የእናንተ ነገር ያበቃል። በዚሁ በመጣችሁበት እግራችሁ ነው የምሰዳችሁ። እኔ ወዲህ ስመጣ እንዴት ነው የምሰጡር? ምጣፍ አፈሟት ብቻዋን ነች። ሰው ፍለጋ ወዲያ ወዲህ ስል ነው የቆየሁት። ቆይቻለሁ ከመጡ አላሉም እንዴ? እኮ ሴትማ ነች። ሴት ልጅ ነው እንጂ የሚያደርግ ሰው ወንድ ልጅ ያደርጋል እና ተው እንጂ እንዳትበላት ግፋት ነገር ኧረ አይቀደዱ። አንተስ ምንድን ነው ምክንያትህ? ቤቴ ተዘርፎ ነው አለቃ። በሌባ አይደለም በአሸባሪዎች ነው። እና በምንድን ነው ታዲያ? በቅን ያልላችሁ ከሌባ ውጭ በፖሊስ አይዘረፍ። ዘንድሮማ ይዘረፋል። አንቺ ማለቴ ፖሊስ በሚመስል ልብስ በለበሱ ሰዎች ለማለት ፈልጌ ነው። ይሄ አፍሽ ለእኛም ይተርፋል። ለማንኛውም ብዙ ዕቃ ወሰዱብን? አዎ አልጋው ብቻ ነው የቀራቸው። እንዴ ለምን? ተኝቼበት ስለነበር ነው። ያለ መስሏቸው እኮ ነው። ወደ ይወስዱትም መስማቸው ነበር። ኧረ ተው አቶ መርሻ እኮ ነገርኩህ እኮ አይዞህ ትሰሯለህ። ምን አባት ሰርተህ ትገዛለህ። እንኳን አትደናወቅ። አከራዮቹ ግን የሉም እንዴ? እነሱማ ምን በወጣቸው እንዴ? በጠራራ ፀሐይ ቤት ሲዘረፍ ምንም ያላዩ አከራዮች ሌሊት 7 ሰዓት ችክጄ ስገባ ያሉ። አዳምጤ ምን ይላል? ዝበላተ ምን ዝበል ነይ ነይ የኔ ቆንጆ ማንኛውም ይቺ የምትመለከቷት ቆንጆ ፍቅር ትባላለች። የስራ ባልደረባችሁ ናት። ከዛሬ ጀምሮ የዚህ ቢሮ አባል ናት። ተዋወቂያቸው። እሺ ፍቅር ይባላል። እሺ እኔ መርሻ እባላለሁ። ፍቅር ዘገባው ይባላል። እዚህ ቢሮ ውስጥ የሚመጡ የተወዛገቡ ጉዳያቸው የተጨማተረባቸው ሰዎችን ዲሲፕሊን በተሞላው መንገድ የተወዛገቡበትና የተጨማተረ ጉዳያቸውን እፈታለሁ። ዋና ሰው ነኝ እዚህ ቢሮ ውስጥ ዋና ቁልፍ ሰው በይ። ዘገባው እንዳለሽ። እሺ ፍቅር ቅመም ቅመም ማለት ትችያለሽ። በየትኛውም ጉዳይ ላይ አለው የተባልከው አማካሪ ነኝ። አትምከር ነው የሚሉኝ እነሱ ራሱ ስመክር። ደስ ብሎኛል ስለተዋወቅሽ ፍቅር። ፍቄ ይባላል። ዋና አማካሪ ይሉኛል የሥራ አጋሮቼ። በማንኛውም ጉዳይ ላይ ሳማክር ቺፍ መካኒክ ነኝ። ቺፍ ኮንሱላሪ ማለቴ አማካሪ ነኝ። አመሰግናለሁ። እሺ ስለተዋወቅኳችሁ በጣም ደስ ብሎኛል። አንቺም ጥሩ ሰራተኛ እንደምትሆኝ ስጥኝ ልፈርምና ስራ ቦታ እንደዚህ መስሪያ ቤት ሲወጡ ሲገቡ ፊርማው ነው ስልት የሚል ተስራው ፊርማ ያደግማል። እባክሻችን ዘመርታለሽ ስራ ፈልግ። በእውነት ነው የምልሽ። እኔ ማንም ሰው አልሰራም ያለው ቢሆን ማነው ጠቅላይ ሚኒስትር ቢሆን እምቢ አልልሽ። እሺ የዛሬው ፊርማ ረዘመ። ጠቅላይ ሚኒስቴር የመሆኑ ሀሳብ አለ። በዚህ እንኳን ልጥቀማቸው እንጂ ኧረ መላ ኧረ መላ ኧረ መላ ኧረ መላ እንደምን ዋልሽ? እንደምን ዋልክ? እንኳን ደህና መጣ።
አንዳንድ ነገር ልታማክሪኝ ነበር የመጣሁት። በደስታ ነው የማማክርህ። ምን ነበረ ጉዳይ? ፖለቲከኛ ነኝ። ፖለቲከኛ? አዎ ፖለቲከኛ ነኝ። አየሽ፣ ስለ ፖለቲካ ጉዳይ እንድታማክሪኝ ነው የመጣሁት። መቼም የሚምረጡኝ ቅስቀሳ እንደማይሆን እርግጠኛ ነኝ። ገርምሻል፣ አሁን የሚመጣው ምርጫ ላይ ለመወዳደር አስቤያለሁ እና እኔ ከህዝብ ጋር የሚያስተዋውቀኝ እንትን ምንድን ነው የሚባለው ምልክት የለ ህዝብ ውስጥ ገብቶ የሚቀር ምልክት፣ እሱ ታማክሪኝ። በዛ ላይ ደግሞ ያው ራስን እንዴት አድርጌ ፕሮሞት አደርጋለሁ፣ በዛ ላይ ደግሞ ቅስቀሳዬን እንዴት ባደርገው ጥሩ ነው። ምን ታማክሪኛለሽ? በእርግጥ እኔ እንደ ባለሙያ አማክርሃለሁ፣ ግን ደግሞ አንተ በመጀመሪያ ደረጃ እንደው በሎጎ ደረጃ ምን ያሰብከው ነገር አለ? ይገርምሻል፣ የሀገሪቱን አካሄድ አጠናሁት። እንደዚህ አካሄዱን ሳጠናው ምን ወሰንኩኝ? ዘንዶ እኮ በጣም ቆንጆ ነበረ፣ ግን እዚህ አውሮፓ ህብረት አካባቢ መጀመሪያ ፓተንት ተወስዷል እንጂ ዘንዶ በጣም ቆንጆ ነበር። እኔም እኮ ከነሱ የሰረኩት። ሳስብበት አየሽ፣ ጫካ በሌለበት ሀገር ላይ ዘንዶን ማሰቃየት ሆነብኝ እና ተውኩት። ከዛ ከማህበረሰቤ ጋር መመካከር ጀመርኩ። አየሽ ለሀገሬ ምን ያህል እንደምጨነቅ፣ ለሀገሬ በጣም ነው የማፈቅራት። ከዘይትና ከእንጀራ በላይ ነው ሀገሬን የማፈቅራት። ኧረ ተው ግድ የለም እንዴ እባክህ። ኧረ ተው እንዴ አይደል? አዎ እሺ። እንደው ግን ቅር ካላለክ አንድ ጥያቄ ልጠይቅህ። ትቻለሽ። ፖለቲከኛ ለመሆን ምን አነሳሳክ? ፖለቲከኛ ለመሆን ያነሳሳኝ መሰለሽ እንትን ነው ስራ አጥነት ነው። የሆነ የምመሰጥበት ጊዜ አውጥ ሲጋራ ኦኬ፣ መለኮሻለሽ። እዚህ ማጨስ አይቻልም። አይቻልም ይሆንልሽ። እና ስራ ፈት ስለሆንኩ ቤት የነበረ ሙሉ እና ከሚስቴ ጋር እንጨቃጨቃለን። ይሄ ጭቅጭቅ እየረዘመ መጣ። እኔ የሰለቸኝ መጣ እና እንዳልኩሽ ተመስጬ ቁጭ ብዬ ለምንድን ነው የምንጨቃጨቀው ብዬ ማሰብ ጀመርኩ። አየሽ ሳላስበው ጭቅጭቅ በትንሹም ቢሆን ገብቶኛል ማለት ነው። ታዲያ ይሄ የገባኝን ጭቅጭቅ አገራዊ በሆነ መልኩ ለምን ከፍ አድርጌው ከሀገሬ ጋር ፖለቲከኛ ሆኜ አልጨቃጨቅም ብዬ አሰብኩ። ጥሩ ሀሳብ ማለት በጣም ቆንጆ ሀሳብ። ኧረ መላ ኧረ መላ ኧረ መላ ኧረ መላ ወዴት ነው? ዝም ብለህ እንደዚህ ይዘለላል እንዴ? ይዘለላል እንዴ? ወዴት ነው ማለት? ጉዳይ ነበረኝ። ጉዳይ ቢኖርስ በስነ ስርዓት ነው። የትም ብትሄድ ስነ ምግባር የሚባል ነገር አለ። አካሄድ አንተ ረፍ እንዳትጣላኝ። ጉዳይ ነበረኝ። አትችልም አልኩህ። ስነ ስርዓት መጀመሪያ እንዴ። ምን ያባተ ማሳ መሰለህ እንዴ? ዝም ብለህ እንደው ዘቡ የምትለው ሰው ያለው ይመስላል እንዴ? ጠባቂ ያለው ይመስላል እንዴ? እዚህ ለምን የቆምክ ይመስላል? ወዴት ነው የምትሄደው? ወዴት ነው የምትሄደው ማለት? አንድ ጉዳይ ነበረኝ። አንድ አይደለም የሚመስል አንድ ጉዳይ አይመስልም። እንደዚህ አይነት አካሄድ አረማመድ ይዘህ አንድ ጉዳይ ነው አትበለኝ። ብዙ ጉዳይ ነው ያለው። ለምን እኔ እኮ ለአንተ እኮ ነው ለእኔ እኮ አይደለም። ምን ማለት ነው? ምን ማለት ነው? ለአንተ ይኸውልህ እኔ እጠቅምሃለሁ፣ አልጎዳህም። ግን አገባብህ ስርዓት አስይዘህ ግባ ነው ያልኩህ። ደግሞ ተምትገባ እኔ እዚሁ ባማክርህ ነው ይሻል። እኔ እንዴት የግድ ዶክተር መሆን አለብህ? እሺ ዶክተር ማንም በሉ። ትቼው እኮ ነው። እሺ ፕሮፌሰር እንስጠህ ሲሉ አልፈልግም። ምን ያደርግልኛል? እሺ ፕሮፌሰር እንዳጠራኝ እንዳንጣላ። የመጨረሻ መጣላው መጠሪያ ደግሞ እሱ ነው። አሁን አይደለም ፕሮፌሰር፣ ከትናንሾቹ ዩኒቨርሲቲ እንኳን ወጥተህ የሚያምንህ ጠፍቶ እንደገና ሌላ አንድ ማን ነው ሲወስ የሚባል መጥቶ ያጣራላሉ። አሁን የቀኛማሽ ያሉ ልጅ ባለፈው ተመረቀ። አባትየው ያለውን ሀብት ጥሪቱን በሙሉ አሟጠው ደገሰ። በላን፣ ጠጣን፣ ጨፈር። ስራ ተገኘ ብሎ በረራ ልጁ በረራ። አባትየው ለኛ ሊነግር በረራ። ልጄ ስራ ያዘ ብሎ ኋላ ምን አሉት? ያ አዲስ የመጣው ሰውዬ ሱዋስ የሚሉት እሱ ጋር አጣርተን ነው የምትገባው አሉት። እሱ ጋር ሄደ። ምንም አልተባርክም ነው ያለው። አየህ፣ ስለዚህ መማሩ አሁን ምንም ያደርግ። አሁን ይኸውልህ
ምን መሰለህ እኔ ገብተህ እዛ ብታማክር ደስ ይለኛል። ግን እዛ ገብተህ ሲያማክሩ የተተመነ ነው የምትከፍለው። ቀንሱልኝ ጨምሩልኝ የለም። ለእኔ ግን ባማክርህ እውነቴን ነው አንተ ልጄ ነው የለኝም ብትል በልጅ የሚጨክን አንጀት የለኝም። እውነቴን ነው። ስንት አለህ ስንት አሎት ተባብለን አይደለም እኔ ለእሱ ላግዝህ ብዬ ነው እንጂ እውነቴን ነው። ሲያዩም ታሳዝናለህ። ያለህም አትመስልም። ግን እኔ የለህም ብዬ አልናቁም። እውነቴን ነው። እውነቴን ነው። የሌለውን ነገር ይሄ ልጅ አንጣ ቢሉት ከዚህ የበለጠ ከስተ ነው የምትወጣው። ስለዚህ ቁጭ በልና እዚህ ባማክር ይሻላል። አይ አይሆንም የምትል ከሆነ ደግሞ ያው እዚሁ እርሶ አማክሩኛ ይሻላል። እኔም ያልኩህ ይሄን የእኛ ሰው ክፍያ ትወዳላችሁ። ኧረ መላ ኧረ መላ ኧረ መላ ኧረ መላ እና ጅራፍ ጥሩ ነው እያልሽ ነው ይመስለኛል። አንደኛ ጅራፍ ይጋረፋል፣ ጅራፍ ደግሞ ያሳምማል። የኛ ሀገር ፖለቲካ ደግሞ ከመጋረፍ ከማሳመም ጋር የተያያዘ ነገር ስላለው ጅራፍ በጣም ቆንጆ ይመስለኛል። ጅራፍ ረዘም እናደርገውና ይኸውልሽ እኔ ከተመረጥኩ ይኸውልሽ በዚህ ጅራፍ ይሄን ህዝብ ሆሽ እያልኩ እመሯለሁ ማለት ነው። ጅራፍ ግን አንዳንዴ እኮ ለምን እንደሆነ አይገባኝም። ቆይ ነገሮች በውይይት የማያልቁት እንትኑ ምን መሰለሽ ሲስተሙ ነው። አየሽ እስከዛሬ የተለመደው እንደዛ ነው። አዲስ ለመልመድ ደግሞ በጣም ይከብዳል። ምናልባት እኔ ከተመረጥኩ ይኸውልሽ ሰበስባቸውና ሌላ ሲስተም ለመፍጠር እንሞክራለን። እሺ? አይ አይመስለኝም። ለምን? በግ ገበያ ሲወጣ ይሰበሰባል እንጂ ቃል ጉባኤ ይዞ አያውቅም። ዋው! በግ ገበያ ሲወጣ ይሰበሰባል እንጂ ቃል ጉባኤ ይዞ አያውቅም። በግ ገበያ ሲወጣ ይሰበሰባል እንጂ ቃል ጉባኤ ይዞ አያውቅም። አየሽ እንዲያውም ጥሩ የቅስቀሳ አርዕስት አመጣሽልኝ። ያፈቀርኳት ልጅ ይችላል። በስመ አብ ወወልድ ወመንፈስ ቅዱስ። አቤት አከሳስ። ታዲያ አሁን እቺ እንደው አጣናስ ላይ ብታስራት ራሷን ችላ ትቆማለች እንዴ? አትቆምም። ጥምልምል ብላ ነው የምትወጣው። እሱማው በጣም ቀጭን ናት። ታዲያ እኔ የምልህ አልረዳህ ብላ ነው። ተለወጠችብኝ ድንግሌን ከወሰደች በኋላ። ድንግሌን? አዎ ድንግሌ። አቤት። እሺ እኔስ አይወራ ሩቅ ቦታ ከገጠረችኝ በኋላ በየ3 ደቂቃው እየደወለች የት ደረስክ በቃ ፋታ እንኳን አትሰጥም። እንዶሚን አደረገችኝ። እንዶሚን ፓስታ በየ3 ደቂቃ የምትደርሰው ምን ማለት ነው? እኔ እንዶሚን ፓስታ አይደለሁም በ3 ደቂቃ የምትደርሰው ትላለች። እሺ ነገር ጻፋት። ያ ጻፋት ይጠቅማል ወደፊት ሌላ ጊዜ እንደዚህ ስትል በጣም ደስ የሚል ነገር ነው። አሁን ከትላንት ወዲያ ምን እንዳረገችኝ ብነግሮት እኔ አይደለሁም እርሱ ያብዳል። ማበዱን እንኳን ማቶስ እኔ አላብድም፣ ግን እንደው አንተ ነገሩ ይውጣልህ እስቲ አውት አድርገው። እቤት ውስጥ ጠርታኝ ሄድኩኝ። እቤታቸው ውስጥ ያለው ህፃን ልጅ በጣም አስቸጋሪ ልጇ ነው። አዎ እንዴ ከሌላ የወለደችው? አዎ። ቆይ አንተ የት ሄደህ ነው እሷ ከሌላ የወለደችው? በሊቢያ በኩል ስደት ሄጄ ነበር። ምን ልታደርግ? ጥጥ ልለቅም ልበሎት ልሰደድ ነው። እኔ ደግሞ እንዴት አንተ ጥላ ወለደች ብዬ ነው። ከመጀመሪያ ጓደኛዋ ነው የወለደችው። በሱ ላይ አንተ ነህ ሄድከው ማለት ነው? ድራቢ? አዎ ድራቢ። እሺ ከዛ ምን ሆነ? ኧረ እኔ ሳይወራ አሁን ባለፈው ምን እንዳደረገች ልንገሩት። እሺ ቤታቸው ሄጄ ልጇን ይዤ እያጫወትኩት እያሳኩት እያዝናናሁት እያለ እሺ ብድግ ብሎ ሄደና ይሄንን ያህል ቢላ ይዞ መጣ። ከዛ ሊወጋኝ ሲል እንዴ ምናምን ብዬ ልይዘው ስል ምን ትለኛለች? ኧረ ተው ይጫወት አላለች።
አመጣጡን አላዩትም። አያያዙ ላርድ ነበር እኮ ሊወጋኝ። እሷ በዚህ ጊዜ ተቆጣች። አፈር ትብላ፣ አፈር ያስበላል። ለነገሩ አንተ አፈር ብላ። ላርድ ነበር እኮ። አዎ። እና ምን አልክ? በንዴት ጥዬ ወጣ። ከዛ በኋላ ነው ወደዚህ ወስኜ ለማማከር የመጣሁት። እዴ እሷን አናደህ ወደዚህ ትመጣለህ እንዴ? እና ምን ላይ ልጁን እቅፍ አድርገህ እዚህ ላይ እንደዚህ አድርገህ ቢላዋውን እዚህ አንገት ላይ አስደርገህ እንዲህ አድርገኝ ብለህ ደስ አታሰኛትም እንዴ? ምን አይነት ጨካኝ ነህ አንተ? ጻፈው ሊወጋ ሲል እኮ ነው የጮኸችው አይደለ? እሷ ታዲያ እሷ እንደሱ ሲሆንብህ አንተ ምን ማድረግ ነበረብህ? ማሞ እንደሱ አይደለም፣ ማሞ እንደሱ አይደለም ብለህ ቢላዋውን እዚህ ላይ አድርገህ እንዲህ በልበለው። ያኔ ደስ ይላታል አይደለ? አዎ። ኧረ መላ ኧረ መላ ኧረ መላ ኧረ መላ እንኳን ደህና መጣሽ። እንኳን ደህና ቆየ። አማካሪ ዘገባው እባላለሁ። ምን ልታዘዝ? ህይወቴ ምስቅልቅል ብሎብኛል። እኔ አይዞሽ፣ ያጋጥማል። የኔም ህይወት ልክ እንዳንቺ ምስቅልቅል ብሎብኛል። ግን ምን ይደረግ፣ ችየው ነው የምኖረው። በዚህ ኑሮ፣ በዚህ ብቸኝነቱ፣ በዚህ የዚች ሀገር ችግር ምን ይደረግ፣ ችሎ መኖር ነው። ተጣጥሞ ተስማምቶ መኖር ነው የሚሻለው። ለማንኛውም እስቲ ያንቺን ልስማው። ምንድን ነው? በጣም ነው ምስቅልቅል ያለብኝ ሁሉም ነገር። የሆነ ልስራ ልሰራ እንኳን ሂጂ በሆነ ነገር ተበላሽቶ ነው የምመለሰው። ልክ እንደኔ። እሺ የነገሮች መጥመም የሚገርምት ዳታ አብርቼ ስልኬን እንኳን ስጠቀም ቶሎ ብሎ ካርድ ይበላል። አፈር ይብላ። ካልጠፋ ነገር ካርድ ይበላል። ታዲያ ለምን አጥፍተሽ አትጠቀሚም? ምን እሱ ይገርማል እንዴ! ሰዓት እንኳን ፒኤም እና ኤኤም ተደብላልቆብኛል፣ ተምታቶብኛል። ስንት ሰዓት ይመስላል? 5 ሰዓት ከቀኑ። ታዲያ ምን ሆነ የተመሰቃቀለብሽ? ፒኤም ማለት እኮ አሁን ነው። በትክክል እየመለሰልሽ አይደል እንዴ? ያው ነገሩን እኮ ነው ምልክ። ሙድ እያሸብኝ ነው። ካገኘው አልጠላም። እውነት ኧረ መላ ኧረ መላ ኧረ መላ ኧረ መላ። ጭራሽ ቲክቶክን ከፍተሻል? አዎ ከብቻለሁ። ምን ዋጋ አለው? ምለቀው አይታይልኝም እንጂ። ታዲያ አለመታየቱን ከድልሽ ጋር አብረሽ ነው መታያይው? ታዲያ ይሄ ድል ካልሆነ ሌላ ምን ሊሆን ይችላል? እኔ የምለው ለምንድን ነው መድኃኒታችሁን ሳትጨርሱ የምትመጡት? እኔ አሁን ለአንቺ ሌላ ምንም ነገር አልነግርሽም። እናንተን ማማከር ነገሩን ማካረር ነው። የጻፍኩልሽን መድኃኒት ሳታቋረጪ በ8 ሰዓት ልዩነት ውሰጂ። በአንድ ሳምንት ውስጥ ለውጥ ታገኛለሽ። ለውጥ ከሌለው ተመልሰሽ ነሽ። ቆይ ከማማከር ባለፈ ሕክምናም ትሰራላችሁ ማለት ነው? እኛም ማንሰራው ስራ የለም እኮ። እንስሳቶች እንኳን ራሳቸው አማክረናቸው የባህሪ ለውጥ እንዲያመጡ እናደርጋለን። የማይናከሱ ውሻ ራሱ እንዲናከስ እናደርገዋለን። እኛም ማንሰራው ስራ የለም። ስለዚህ መድኃኒትሽን በትክክል ስጪ። እሺ? በጣም ደስ ይላል። በቃ ጻፍልኝና አሁን ሄጄ ነው የምገዛው። አሁን ፋርማሲ ነሽ? ሶሪን ዳዞል። እሺ? በ8 ሰዓት ልዩነት አዝናለሁ። በመጻፌ ማለት ነው መድኃኒቱ። ኧረ መላ ኧረ መላ ኧረ መላ ኧረ መላ። እንግዲህ ይኸውልህ እቺ ያማከርኩህን ነገር ምንም እንዳትረሳ። እያንዳንዷን መተግበር አለብህ። የዛ ጊዜ ስኬታማ ትሆናለህ። እንዴ ምን አማከሩኝ? ከዚህ በላይ እንዴት ለማክረብ? እኔ ዝም ብዬ ያወራሁትን አይደል እንዴ ሲሰሙኝ የነበረው? ታዲያ አሁን እዚች ሀገር ላይ ያለው ችግር ምንድን ነው? የሰሚ መጥፋት አይደለም እንዴ? የሰሚ መጥፋት አይደለም ወይ? ሁሉም ያወራል፣ የሚሰማ የለም። መስማት ራሱ ታዲያ ከማማከር ይተናነሳል እንዴ? ይተናነሳል? ንገረኝ። ምን አይነት ነህ አንተ? እንደው ንገረኝ። ለዚህ አባባልህ በጥፍ ትከፍላለህ። ምን ስለሆነ ነው የምከፍለው? ትከፍላለህ። ምን ስለሆነ ነው የምከፍለው? አልከፍልም። ትከፍላለህ። አልከፍልም። ትከፍላለህ። አልከፍልም። ምን ስለሆነ ነው የምከፍለው? ማነው? ምንድን ነው? ምን ተፈጥሮ ነው እንዴ? ምን አይነት ደፋር ናቸው? ሀሳብህን እንዳለ ንገረኝ። የደረሰብን ችግር ያለብን መከራ እፈታልሃለሁ፣ አማክርሃለሁ ካሉ በኋላ አሁን ምንም ነገር ሳያናግሩ ምንም ነገር ሳይመክሩኝ ፕሮፌሰር ነኝ ዶክተር ነኝ ካሉ በኋላ
አሁን ገንዘብ እጥፍ አምጣ። አንተ አለቃ ልጆች እንዳለ ሁሉ ስራ ይዘዋል። እሱ ወጥቶ ሊመለስ ምን ይጠቅመን? ስለዚህ ውስጥ ያሉትን ልጆች ስራ ላንግዛቸው ብዬ አማከርኩ። የእኛ ፕሮፌሰር ና ወደ ና የእኛ ፕሮፌሰር ወይ መላምጡ ወይ መቶ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላምጡ ወይ መቶ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ወይ መላ 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 ኧረ መላ 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 ወይ መላ 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 ወይ መላ